ግማሽታችን ወደ እንትን ለመግባት አሰብ ወደ እንዴት ዋላ ነው ማለት ዋላ ነው አዞ እንደዚህ ይታያል እኮ አዞ ገበያ ላይ እኛም ያክል ረጅም አይደለም እስቲ ምንድነው ማለት ነው እናገራለሁ ነው ገብቷል አልገባትም እሷ ምን መሆኑን ፍቅር ማለት እና ሳይኮሎጂ ሳይቀጥል ቀራ ሳይኮሎጂ ወደ ሙዚኮሎጂ ሆነ አባቴን ወንድሜና ቼክ ከዛ በኋላ በቃ ብዙ ወደ ሙዚቃ ውስጥም ለመግባት ብዙ ተቸግሬ ነበር ካሳንቺስ ተወልደ ያደከው በጣም ካሳንቺስ ተወልደ ያደከው ካሳንቺስ ጭልጥ ያላራለሽ ነው በጣም አይደል በጣም ዋው ተመልካቾቻችን ቀጣዩ ፕሮግራማችን የሙዚቀኞች ብፌ ይሆናል ዛሬ ብፌ የሚያስነሳልን ድምጻዊ በጣም አሪፍ ድምጻዊ ነው ድምጻዊ ማቲያስ ተፈራ ይባላል ለብዙ አመታት ከ10 አመት በላይ ጠፋ ብሎ ነበር አሁን ደግሞ አሪፍ ስራዎችን ዳግም እያስደመጠን ይገኛል በበጎ አድራጎት ስራዎችን በጣም የሚታወቅ ድምጻዊ ነው ዛሬ የህይወት ተሞክሮ ሊያወራን እና ብፌ ሊያስነሳልን በክብር ጋብዣዋለሁ ባካችሁ በክብር ተቀበሉልኝ ተራስለት ማቲያስ እንደምን አለ ታዲያ እንኳን ደህና መጣ እንኳን ደህና ቆያችሁ ዋው ከብዙ ጊዜ በኋላ ተገናኘን ያ በጣም ትንሽ ቆይተናል ከተገናኘን መስካንተራ እንኳን ከተገናኘን አንድ 8-9 አመት ይሆናል ቴሌቪዥን ግን በር ላይ ተገናኘ ነው በር ላይ አፋና እንኳን ደህና መጣ ቁጭ እንበላ እሺ ማቲ እንግዲህ ጥሬና ክብረ እዚህ ስቱዲዮ ስለተገኘ በጣም አመሰግናለሁ እኔም ማክብራችሁኝ ስለጠራችሁኝ ስለጋበዛችሁኝ በጣም አመሰግናለሁ ከብዙ ጊዜ በኋላ ደግሞ ከህዝብም ጠፍታል ከሚዲያም ጠፍተ ነበረ ዛሬ ስለተገናኘ በጣም ደስ ብሎኛል በጣም እኔ ራሴ እንግዲህ ከረጅም ጊዜ በኋላ ነው ኢንተርቪው የቀረብኩት አንተንም በጣም አመሰግናለሁ ስለጠራችሁኝ በዚህ አጋጣሚ በድጋሚ በጣም ደስ ብሎኛል ስላገኘው እኔም በቃ ቃለ መጠይቅ በማድረግ በጣም ደስ ይለኛል እንግዲህ ማቲያስ ተመልካቾቻችን በጣም የሚታወቅ በ90ዎቹ በጣም የሚወደድ እና በጣም ተናፋቂ ድምጻይ ነበር ከ90ዎቹ እንግዲህ በ1994 ነው የመጀመሪያ አልበም የሰራው 94 ከዛ በኋላ ደግሞ በጣም ትንሽ ጠፋ ብለ ደግሞ በመሃል ደግሞ የበጎ አድራጎት ስራም ብዙ ስራ ሳቆይታል ለማቲ ሞራል እንደው ማለት እኔ ትንሽ ያው ብዙ ቃለ መጠይቆችን ሳይ ያው ጠፍታል ነው አብዛኛው ግን የኔ ደግሞ እንደው መጥፋት ተገቢ ነው ምን ያለ እንደዚህ ለምን ጠፋለ የሚለው ጥያቄ ያው በመሃል ብዙ ነገሮች ነበሩ እንግዲህ ያው ወዳ ጠፋም አንዳንድ ጊዜ በህይወት ውስጥ የሚከሰቱ ነገሮች ይኖራሉ ሳትፈልገም ብዙ ነገሮች ነበሩ አንደኛው በጣም ተከታታይ የቤተሰብ ሀዘን ነበረብኝ አባቴን እህቴን ወንድሜን አጥቼ ከዛ በመሃል በቃ ብዙ ወደ ሙዚቃ ውስጥም ለመግባት ብዙ ተቸግሬ ነበር ከዛ በመሃል ደግሞ ትንሽ የጤና ችግር ማጋጥሞኝ ነበር በዛ ስትረስ ውስጥና በዛ ነገር ውስጥ ያው እኛ ስራ ላይ አንዳንድ ጊዜ መጠላለፍ አለና እግዚአብሔር ይመስገን አሁን ሁሉ ነገር መስመር ይዞ እንደገና ወደ ስራ ተመልሻለሁ እግዚአብሔር ይመስገን በዚህ ምክንያት ተሽሏል ህመሙ ከስትረሱም ከቤተሰብም ከኔ የመጣ ነገርና በመውስጥም አንዳንድ ጊዜ እኛ ገባ ሁሉን እንያዝ ሁሉን እናገኝ ብለን እንሮጣለን ወደ መንፈሳዊ ህይወታችን ደግሞ እናዘነብልምና አንዳንድ ጊዜ መጠለፍ ይኖራል አናቀውምና አንዳንድ ጊዜ ራስህን ወደ እግዚአብሔር ቤት ወስደህ ቼክ ማድረግ ግዴታ ያስፈልጋል ህክምና እንደምትፈልገውና እንደዛ እግዚአብሔር በምህረቱ ሁሉ ነገር አሳልፎልን አሁን እዚህ ቦታ ላይ ደርሻለሁ እግዚአብሔር ይመስገን እንኳን እንደዚህ አበቃ እግዚአብሔር በጣም ደስ ይላል እንደው ወደ ጨዋታችን ንግባና እንኳን መጣህም በጣም ደስ ብሎኛል እኔ እንደው ያው የማቲያስ ሲወራ እንግዲህ ካሳንቺስ ነው በጣም ጥንታዩ ካሳንቺስ በጣም ካሳንቺስ ተወልደ ያደከው በጣም ካሳንቺስ ተወልደ ያደከው ካሳንቺስ ጭልጥ ያላራለሽ ነው በጣም አይደል በጣም ያራዳ ልጅ ያው ማለት እንደ አተረጓጎሙ ያው ያራዳ ልጅ ማለት የሚረዱ የሚያዝኑ ካላቸው ላይ የሚሰጡ የሚያካፍሉ እንደውም በዘፈን ይገልጫዋለሁ ያው አሁን አንድ አዲስ ያወጣው ዘፈን አለ እንደዋዛሚል እዛ ላይ ብዙ ነገሮች ካሳንቺስን ብቻ ሳይሆን የከተማችን ያራዳ ልጆች ባህሪና እውነታ ገልጫዋለሁና
ካሳንቺስ በጣም ደስ የምትል ሰፈር ናት። እንደው አስተዳደግ እንዴት ነበረ? ካሳንቺስ እንደው ምን ትዝታ አለ የሚለውን ነገር ሲንጀምር አስተዳደግ እንዴት? የኔ አስተዳደጌ በጣም ከባድ ነው። ያው ብዙ ሰው እንደሚያውቀው አባታችን በጣም ኃይለኛ ነው። እንኳን ለዘፈን ለመጫወት ራሱ በጣም እንከለከል ነበር። አባታችን ሰፈር ውስጥ እኛ ብቻ ሳይሆን የሰፈሩ ወጣት ሁሉ የሚፈራው አባት ነበረ እና ያው ትምህርትና ትምህርት ነው በእኛ ዘመን እንደምታውቀው። እኛ አባታችን ደግሞ አቋሙ ላይ በጣም ጠንካራ ነው። እኛ 7 ወንድ 1 ሴት ነን እና ወንድሞቼ በሙሉ በተለያየ ትላልቅ ሙያ ውስጥ ያሉ ወንድሞች ነው ያሉኝ እና እኔ ብቻ ነኝ አፈንግጬ ወደዚህ የገባሁትና ስገባም ከዩኒቨርሲቲ ወጥቼ ነው በነገራችን ላይ የገባሁት። ዘፈን የጀመርኩት እና እዛ ያድራል ትምህርት ቤት እየተባለ ነው እኔ ወደ ክለብ ሜዲ ጀመርኩትና አንድ ቀን የሚገርም ረጅም ታሪክ አጠር ላድርግልህ። ታላቅ ወንድሜ ያገባል። አንድ ኢንጂነር ወንድሜ ያገባል። ሲያገባ ሚዜ ነበርኩ። ዩኒቨርሲቲ የተማርኩ ማለት ነው። እና ያው ዩኒቨርሲቲ ተማሪ እንደሆንኩ ነው ቤተሰብ ዘመድም ሁሉም የሚያውቀው። እና እዛ ሰርግ ላይ የሚዜዎቹ ውይይት ስናደርግ እንዳጋጣሚ ስለ ሙዚቃ ምናምን ሲነሳ ሙዚቃውን ተውት እላቸዋለሁ። ሙዚቃ ዋናው እንዴት ይተዋል? አይ እኔ ጓደኞች አሉኝ እነሱን አሬንጅ እናደርግና ሙዚቃውን ለኔ ተውት። እንዴ አትቀልድ አይሆንም አሉ። አንተ ምን አውቃ አይሆንም አሉ። በሴቷም ወገን ያሉትም በወንድሞቼ ጓደኞችም ግድ የለም ለኔ ተውት አለ። በቃ አንድ የወንድሜ ጓደኛ አለ መጀመሪያ ላይ እንደውም ወደ ነብሬ የወሰደኝ ደምሴ መብራቱ ይባላል። የወንድሜ ጓደኛ እሱ ነው መጀመሪያ ባለውለታዬ ወደዛ መስመር የከተተኝና ከዛ ለኔ ተውት። ከዛኛ ዩኒቨርሲቲ እየተማረን ያሬድ እነ ኤልያስ መልካ እና ማኔል ልማ እነ ዳግማዊ እነዚህ 90 የነበሩ እነ ኢያሱ እነ ማርቨን የሚባሉ እነ አህመድ የሚባሉ ሙዚቀኞች በሙሉ እነ ሚኪ የሚማሩበት ጊዜ ነበር እና እኛ ዩኒቨርሲቲ 6 ኪሎ እየተማረን ምግብ የያሬድ ትምህርት ቤት ምግብ በቅናሽ ዋጋ ይሸጣል። ጥሩ ምግብ ነው። አንዳንዴ ሳንቲም ሲኖር ዩኒቨርሲቲ ቸስታ ይመታል እና ትንሽ ሲገኝ ወደዛ እንሄዳለን እና እዛ ስንሄድ ናማኔል ደግሞ ያብራደገ ሰፈር ልጅ ነው። ከዛ እነሱ ሙዚቃ ውስጥ እኔም ትንሽ እንትን እንደምንል እየተገናኘን አንዳንድ ጊዜ እንትላልና ዶርም ውስጥ መዘፍናለሁ ምን እላለሁ። በነገራችን ላይ ነፍሱን ይማረውና ሽመልስ አራርሶ የኛ እኔ ዩኒቨርሲቲ የገባው ጊዜ እሱ 5ኛ ዓመት ተማሪ ነበር ማለት ዘመቻ ሄዶ መጥቶ 5ኛ ዓመት ላይ ሊመረቅና እሱ ክለብ ሄዶ ኮፊያው ሲሰራ እኛ የኔ ቲያትሪካል ጓደኞች ነበር ቲያትሪካል አርት የሚማሩ በጣም ጓጓ ነበር እና ዶርም ውስጥ እንዘፍናለን ምን እንላለን። ከዛ ከናማኔል ጋር ጀመርን የተደበቀን ሰርግ መስራት እየወጣን ናይት ክለብ ደም እኔ ናማኔል መጀመሪያ የወሰኳቸው ክለብ ማለት አንድ ዩኒቨርሲቲ አምሮ የሚማር ጓደኛዬ አክስቱ ከጅቡቲ ትመጣለች። ትልቅ ክለብ ነበር ጅቡቲ። እዚህ ትመጣና የልጇን ልደት ስታከብር ባንድ ምናምን ታዘጋጃለች። ሄጄ ዝም ብዬ በድፍረት ዝፈን ሆ ሲሉ ገባው ዘፈንኩ። ከዛ ሴትዮዋ እኔ ጋር ይሄ ልጅ ካልሰራለች ያው ቤተሰብ አያውቅም። ከዛ በድብቅ ከዛ ከጓደኛዬ ጋር ሆነን ያንን ክለብ እኔ ራን ማድረግ ጀመርኩኝ። ካሳንቺስ አካባቢ ነው የሚገርም ድሮ 5 ዶርስ ምናምን ነበር። እየተደበቅን ማታ እና ማኔል እኛ እየሆነን እዛ እየሄድን ማታ እየሰራን ጠዋት ወደ ትምህርት ቤት እንሄዳለን እና ሰርጉም ሆነ። ከዛ በኋላ ነው እኮ ልመጣልን ያንን ልምድ ከያዝን በኋላ ሰርጉን እና ማኔልን ይዤ ሰርጉ ላይ መጡ። እሺ አንድ ሰለሞን የሚባል ዩኒቨርሲቲ አብረን የሚባል ጓደኛ ያለ እሱ መድረክ መሪ ነበር። አሁን ከሚዜዎች ውስጥ አንድ ከባድ ድምጽ ያለ ይዘፍናል ሲሉ ሁሉም ግራ ገባው። ይሄ ሊጠጣል እንዴ ይላሉ። ጓደኛዬን ሲያስተዋውቅ በልማት ያስወደ መድረኩ ተባለ። በጣም ደነቃቸው ወንድሞቼ ቤተሰብ ወጣውና አንቾዬውን ሰርጉን አልኩት። እሺ በቃ ቶ ሌላ ነው። ግማሹ አባቴ ጥግ ይዞ እንደዚህ ነክሶ አይዋል ራሱ ምስሉ አዳውን በቃ አበደ። ወንድሜም ሄጄ ስቴጁ ላይ እስከመለስ ጊዜ አልሰጠም። አንተ ትምህርት የተማርክ ነው ሌላ ነገር ላይ ነው ያለው ብሎ አበደ ወንድሜ ራሱ ታላቅ ወንድሜ። ከዛ ወንድሜ ጓደኛ አበረታታውና ቆይ በኋላ ሌላ ቀን እናወራለን ሰርግ ይተባለ። ከዛ ያ ወንድሜ ጓደኛ ወስዶ ከነብሬ ጋር አገናኝ። ከዛ ሰርግ በኋላ በቃ ትምህርቴንም ዊዝድሮ አደረኩኝ። ምን ነበር የምትማረው? ሳይኮሎጂ ነበርኩ። ስንተኛ ምን ላይ ዊዝድሮ አደረኩ? 2ኛው ላይ በቃ። እና ሳይኮሎጂ ሳይቀጥል ቀራ? ሳይኮሎጂ ወደ ሙዚኮሎጂ ሆነ። አቀጥለ በነበረበት እኮ በጣም ሳይኮሎጂ ያጠና ድምጻዊ ትሆን ነበር። በጣም ያው ቤተሰብ ጋር በጣም ከቅርብ ጊዜ በኋላ ነው ብዙ
መግባባት ውስጥ የደረስ ነው እንጂ በጣም አይፈልጉትም። በጣም አይደለ? በጣም እና እቺ ቤተሰቦቹ ተቆጥተው ይሰሙህ ዘሰርግ ላይ ያ ወጣት የ22 ዓመት ወጣት ልጅ የዘፈናት የሰርግ ዘፈን የትኛዋ ነበረች? አስታውሰን። አለበለዚያ የወንድም ሰርግ ውስጥ ካሴቱ ልወስድ ነው። ከየት መጣሽ እያለ ሁሉም ያደንቁሻል፣ የኔስ ንገሪኝ ኩሉን ማን ኩሎሻል? ኧረ ኩሉን ማን ኩሎሻል? ኩሉን ማን ኩሎሻል? ባትኳዩም ያምርብሻል ኩሉን ማን ኩሎሻል? እሰይ አበጀሸኛ ልጅ አበጀሸኛ ልጅ ባሳር ተገኘሽ ባመላጅ አበጀሸኛ ልጅ። በጣም አሪፍ ነው። ታየኝ እኮ ይሄ ሰው እየዘፋኝ ይወዱታል እኮ ዘፈነን ድምፅን ወደውት ይሆናል። ወረደ ብሩማ ወረደ። ኧረ እባክህ አንዱ የሰርጉ ሰርፕራይዝ ሆና በጣም ማረሳው። በቃ አባቴ አሁን ሁሉ ጊዜ አይኔ ላይ ያለ ጥግ ይዞ በቃ እንደዚህ ብሎ በቃ ተስፋ በመቁረጥ ስሜት ያው ያኔ አንተ ዘፋኝ እንደምታውቀው ሙዚቃኛ ማለት ብዙ ጊዜ ያው ሙያውን ምናልባት ተቀባይነት አይኖርም ነበር። ምናልባት እሳቸው እንደ ዘማሪ እንድትሆን ፈልገው ይሆናል እንዴ? አንተ ደግሞ ቤተክርስቲያን ያደግከው በነገር ላይ ኬት አገኘው እባክህ። የአምደ ሃይማኖት ሰንበት ትምህርት ቤት አባል ነበርክ? በስመ አብ ግቢ ገብርኤል። ሌላው ዋናው ትዝታዬን አመጣብኝ። አዎ በስመ አብ የማይደገም ህይወቴ ቢደገም ደስ የሚለኝ ተመልሼ እንደዛ በሆነ ሁሌ የምመኘው እግዚአብሔር ይፈቅድልኝ። አዎ ዩኒፎርም ለብሰህ ብዙ ዓመት አገልግለሃል። ከሰንበት ትምህርት ቤት ውጪ ወደ ድቁና ሄጄ ነበር እንኮኔ እኔ አሁን ሰንበት አምደ ሃይማኖት ሰንበት ትምህርት ቤት መዘምራን ነበርኩኝ። ከመዘምራንም ወረብ ስናቀርብ እኔ ነኝ የምቀኝ የነበረው ከሌሎች ጓደኞች ላይ ድምጻቸው በጣም ቆንጆ የሆኑም ነው ወረቡን የሚቀዩት። መጀመሪያ በስቶስት መዘምራን ይወጡና ይቀኛሉ። እንደዛ ነበርኩ እኔ ተመርጬ የምቀኘው። ከዛ በኋላ ከሰንበት ትምህርት ቤቱ ደግሞ ወጣውና ወደ ቤተክርስቲያን ደጅ መጽናት ጀመርኩኝ ድቁና ለመቀጠል ማለት ነው። ውዳሴ ማርያም፣ መልካ ማርያም፣ ቅዳሴ ምናምን ማጥናት ጀመርኩ። ከዛ ደግሞ ነው በመሃል ከዛ ደግሞ እንደገና ያቋረጥኩት። የሚገርም ግን በጣም በጣም ይቆጨኛል በህይወት የሚገርም ይሁን አገልግላል ብዙ አዎ ዘምራል። በነገራችን ላይ ያ በዛ በየዋህነት በጥሩ ዘመን የሮጥነው ነገር ነው እስካሁን የጠበቀኝ። አስተዋጽኦ አበርክቶልሃል። እሱ ነው የጠበቀኝ እንጂ በህይወቴ እንዲቆሜ እንድኖር የጠበቀኝ እሱ ነው። ከብዙ ነገር ውስጥ ያሳደገኝ ሊቀ መላእክት ቅዱስ ገብርኤል መንበረ መንግስት እንደዚህ ይዞ ነው ሲጠብቀኝ የነበረው። በቃ ሁላችንም ከሰንበት ቤት የወጣ ነው በጣም እና ይሄ የልጅነት በየዋህነት ጊዜ ያገለገልነው ነገር ቀላል ነገር አለ እና ምን ይሰጣል? አንድ ትልቁ ነገር ፍራ እግዚአብሔር ይሰጣል፣ ሰው ማክበር፣ ትህትና፣ ግብረ ገብ እነዚህ ነገሮች አብረው ነው የሚሄዱት። በጣም የሚገርም ነገር እኔ ደሴ ነው ያደግኩት። እኔ ሰንበት ቤት አገልጋይ ነበሩ። የሰንበታችን ስም ደግሞ ተመሳሳይ ነው። ያንተ ነኝ አምደ ሃይማኖት ነው። የደሴ መንበረ ፀሐይ ተክለ ሃይማኖት ቤተክርስቲያን አምደ ሃይማኖት ሰንበት ቤት ነው ይባላል። አምደ ሃይማኖት የሚገርም በጣም ትላልቅ ሰዎችን ያፈራ ነው። እነ ብርሃኑ ጎበና ነው ጥላሁን ከዛ ፊት ደግሞ ገባ። አሁን ይሄ መንበረ መንግስት ሲቋቋም በነ ዮሐንስ በነ መራ ዮሐንስ በዛ የነዛ ቤተሰቦች የነበሩበት አካባቢ ነው ገብርኤል ገዳም እና ከዛ ውስጥ በሙሉ እዛ አካባቢ በጣም ድምፃያንና ይሄ ሊቅ የነበሩበት አካባቢ ነው እና በሰንበት ትምህርት ቤት ውስጥ በጣም ብዙ ትላልቅ ቦታ ያሉ ይገረምን ብታየው ለምሳሌ ከኛ በኋላ አምደ ሃይማኖት የገባ ልጅ ነው አይደል? ይገረም ማለት ልጆች አሉ። በጣም ይገርም የአምደ ሃይማኖት ፍሬዎችና የማህበረ ቅዱሳን ራሱ ሲመሰረት ብዙ አስተዋጽኦ ያለው መንበረ መንግስትና ታካ ነገስት ናት። ሰንበት ቤት ድሮ ምን ዘምራችሁ መዝሙራችሁ ነበር ታስታውሳለህ? 80ዎች ውስጥ ታስታውሳለህ? በጣም የድሮ መዝሙሮች በጣም በዚህ በሚገርም በዛን ጊዜ በጣም ጥቂት ዘማሪያን ነበሩ። ለምሳሌ እንደነ ኪነ ጥበብ አይነት ጥበብ መቼም ስሙን ዘረጠጥኩት እንደዚህ ያልነበረ መባል የነበረበት ማዕረግ አለው። ይቅርታ እነ ፋንቱ ማዘር ነው ምን ሊቀ መዘምራን ኪነ ጥበብ እነ ማዘር ነው ምን ላት ፋንቱን ያሳደገችን እሷ ናት። በመዝሙር ምናምን ይገርምሃል። እንደው ወደ ሙዚቃው ዓለም ስትቀላቀል ያን ጊዜ የምትዘፍናቸው ዘፈኖች በተለይ ምሽት ክለብ ወይም እናንተና ከወሰዱ በኋላ የምትዘፍናቸው ዘፈኖች የማን ዘፈን ነበር?
ብዙ እንግዲህ እኔ በጣም የምታወቀው የነበረው ያው ነዋይም ራሱ ያውቃል። እኔ በነዋይም በጣም ነው የምወደው። በነዋይ አልደራደርም። ነዋይ ያውቃል። ውጭ እያለ ራሱ እነ ሮባና እነ ብሬ ሲሄዱ ይነግሩታል በቃ። እና እንደውም የሚገርምህ ከዛ እኔ የእሱ ዘፈኖች ሲላኩ እኔ ክለብ ውስጥ ከማስለመድ የተነሳ የኔ ዘፈን የሚመስላቸው ጊዜ ነበረ። የሚገርምህ ያኔ ነዋይ ሳይመጣ ያኔ በፊት እና ክለብ ውስጥ በሱ ነው የምታውቀው። ኤግዚቢሽንም በሱ ነው የምታውቀው። ሌላ ባለሙያ እሸቴ የሙሉቀን ዘፈን ሙሉቀን በጣም ወዳጅ ነው። መልካሙ ተበጀ በጣም ወዳጅ የሰፈሬም ሰው ነው። ሁለተኛ ደርሼበታለሁ። አይተዋት አግኝታው በጣም የተዋወቅ ነው። ደግሞ በጣም የሚገርም ነገር አረጌ ላፎንቴኖች የመጀመሪያ አልበማቸውን ሰርተው ወደ አሜሪካ ይሄዳሉ። ወደ አሜሪካ ሲሄዱ አረጌ ደግሞ ድሬዳዋ ባር ብሎ 22 ይከፍታል። ከዛ አረጌ ጋር ቀጥ ብዬ ቀጠረኛ አልኩት። ገና ቤቱ ሊመረቅ ነው። እሺ የዘፍናል አይ ላፎንቴን ሰራ ነበር። የማን ጫወታለ እንደዚህ በቃ ሻለ ግን የምችለው ነው የምከፍላል። ችግር የለም እኔ እንዳልኩት። ከዛ አጠናው ቤቱ ሲመረቅ ጋሽ መልካሙ ከሚመርቁት ማታ ከሚዘፍነው ውስጥ እሱ አንዱ ነው። እሺ ማዲ ነበረ፣ ብዙአየሁ ነበረ፣ ኃይልዬ ማት ያው ግርማ ተፈራውናም ነበሩ። እኔ ግሬ ገና ከላፎንቴን ወደዚህ መጣቴ ነው። እና ጋሽ መልካሙ ሲዘፍን ከኋላ ቁጭ ብዬ በስመ አብ አጠገቡ ቁጭ ብዬ ሰፈር ውስጥ እናውቃለን እንዳለ ሰፈራችን ያው ካሳንቺስ ነው። ጋሽ መልካሙ ግን አጠገቡ ሲዘፍን መቀመጥና ቁጭ ብለ ባክስቴጅ መቀመጥ መቼም በጣም ከባድ ነው ለኔ። የሱን ዘፈን ነበር አንተ በጣም ምን የሚለው በብዛት የሱን ዘፈኖች ይዘፍናል። እሺ በጣም ቢለው በሳቅ በጨዋታ መቼም እኔ ስለዘፈንኩት እሱን አልደግሞም። እሺ የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? ልቤ አዳራሽ ውስጥ ሰተት ብላ ገብታ ውስጥ የነበሩትን በግድ አስወጥታ ደና አድርጋ ዘግታ ሌላ እንዳይገባበት ርስቴ ነው ብላ ተቀመጠችበት። ርስቴ ነው ብላ ተቀመጠችበት ተራራን የልቤን አዳራሽ ይላል። ዋው አራጨብጭቡ ድነው በጣም አሪፍ ነው። ትዝታዬ ነቀሳቀስክብኝ። እኔም ባይዘው የነዋይና የመልካሙ ተበጀ ግንባር ቀደም ደጋፊ አውቃለሁ። እስቲ ወደ ብፌ እናንሳ። ኦኬ መጀመሪያ የሰራሁን ብፌ እስቲ ከፊት ለፊቱን ጀምር። አንሳ ውስጥ ቢሆን አስነሳን እስቲ መጀመሪያ ፊት ለፊት ያለውን ሁሉ ጊዜ አንሳ ውስጥ ማየት ጥሩ ነው። አንሳ ውስጥ እንድንበላው ሲማሰል እንዴ አልገባትም ይላል። አልገባትም ምንድነው ያልገባት? እባክህ አልገባትም። በጣም የሚገርም ዘፈን ነው። የሚገርም ታሪክ ያለው ዘፈን ነው። የመጀመሪያ አልበሜ ላይ ያለ ዘፈን ነው። በጣም የሚወደድ ዘፈን ነው። እንደውም በቃ አሁን በጣም ብዙ ግፊት እያደረብኝ ነው። አሁን ጄኔሬሽኑም እንዲያውቀው አሁን ደግሞ ባለው በጊዜው ካለው ቴክኖሎጂ ጋር ደግሜ እንድሰራ ብዙ ጥያቄ እየመጣብኝ ነውና አልገባትም። እኔም ጎሳይም ሮባም ሰርተናል በተለያየ መልክ። ኧረ እባክህ ይሄን ታውቃለህ አታውቅም? እኔ አውቀህ እኮ ጠየቀኝ። አይ ብፌውን ሰርተህ ስላመጣ ከሽነ እኔ ስለ ብፌው እንዴት ዘፈንከው ምንድነው የሚያወራው ነው ጉዳይ። በነገራችን ላይ በዛን ጊዜ የነበረን ፍቅር በጣም ነው የሚገርመው። በጣም ደስ የሚል ነው። ከኖሮባ ጋርም ስንሰራ ይሄ እንዳለቃ እንዳስሬ ምናምን አይደለም፣ እንደ ጓደኛ እንደምን በቃ በጣም ደስ የሚል ጊዜ ነው ያሳለፍነው። እና አልገባትም እኔ በዙክ መንገድ ነው የሰራሁት። አግጥሙ ይለያል። ሮባም ጎስሽም በተለያየ እጹብ ድንቅ ብለው ነው የሰሩት። እኔ ደግሞ አልገባትም ብዬ ነው የሰራሁትና ሶስታችንም በተለያየ መንገድ ተወዶልናል። እግዚአብሔር ይመስገን። በፍቅር ነው ያሳለፍነው። ማን ነው የደረሰው ዘፈኑ? ድርሰቱ በመጀመሪያ ዜማ ያለማየሁ ደመቀ ነው። እሺ ትክክለኛው ወደ እኔ መጣ መጀመሪያ። ግጥሙ የኔ ግጥም ዳይጽጌ ነው የጻፈው። ዳይጽጌ ትልቁ ባምፒስት እሱ ነው የጻፈው። ቅንብሩም አክሱማይት ባንድ ነው የጸግሽ ባንድ። ያኔ አልበሜን በነፃ ነው የሰሩልኝ። ምኑ ነው የሚመሳሰለው ዘፈኑ? ዜማው እንጂ ግጥሙ የተለያየ ነው። ግጥሙ የተለያየ ነው። ዜማው ያለማየሁ ደመቀ ነው። ያለማየሁ ደመቀ ነው።
እና ለሶስታችሁም ሰጣ ፈቀደ አይደለም አለማየሁ ለአንዳቸው ሲሰጥ አንዳቸው ለአንዳችን ስናሰማ እኔ ሰራዋለሁ አንተ ሰራዋለህ አንተ አሰራም በሚለው ዝም ብለን እኔ ክለብ አስለመድኩት በመጀመሪያ እውነታው እኔ ያኔ አክሱማይት ባንድ ሰራ ነበር ኮንኮርድ ሚሞ ላይን ክለብ ሂልተን እነዚህ የሚባሉ ቡፌ ለላ ጋር ከአክሱማይት ባንድ ጋር እንደነገርኩ ድለኛ ነበርኩ ከነጸግሽ ጋር ከነተሾመ ጋር ሰራ ነበር ያኔ ከላፎንቴን በኋላ ማለት ነው ያኔ ሲሰራ ዘፈኑን አሬንጅ አደረኩት እና ተሰራ ክለብ ተወደደ በቃ በዛው መጀመሪያ ቲቪ ተቀረጽኩት እኔ ቀድሜ አክሱማይት ሲቀረጽ ምንድነው የሚያወራ አንተ ግጥም የኔ ጨዋታ ሙሉ አላምራለኝ ቢጠይቁኝ መልስ የለኝ በፍቅሯ ጨነቃለሁ አትክተሩኝ እኔ እንዳለው የኔን ችግር የኔን ጭንቀት ሳትረጂ ቀረሽው የችግሬ መፍቻና ቁልፍ በእጅሽ አለ እንደያሽው እሚል ነው ሐሳቡ ጥሩ ነው በእኔም በሰራው ጥሩ ነው ነገሮች መሰሩት ዜማው ሰምቼው አላውቅም እስቲ እንዳስታውስ የነሱ ነው እስቲ በአንጎራጉርልና እንጋብዝ በፊው እናንሳ ጨዋታም ሁሉ አላምራለኝ ቢጠይቁኝ መልስ የለኝ በፍቅሯ ጨነቃለሁ አትክተሩኝ እኔ እንዳለው የኔን ችግር የኔን ጭንቀት ሳትረጂ የቀረሽው የችግሬ መፍቻና ቁልፍ በእጅሽ አለ እንደያሽው ሰርጸሽብኝ ውስጤ ቢናን ፍቅርሽ ቢብስ ቢያይል በኔ መሸነጋ ጠባቀኑ እንዳላይሽ በሙሉ አይኔ የነገራትም የለ ቀልቤ እንዲያንደዋለለ እሷ አታውቅም ግድም የላት የፍቅርን ኃያልነት እያለ ሄዳል አልገባትም እሷ ምን መሆኑን ፍቅር ማለት አልደረሰም ከሷ አልወጠነም አልሰራም ቤት ከገላይ ካልባሳቱ ምናምን ይላል ወደዛው ገደል ዜማው ግን አንድ አይነት ነው አይገርም የመጀመሪያ ዘፈን ጉር አንተ ነህ እኔ ክለብ የሰራሁት ከዛ ጎስሽ እጹብ ድንቅ እጹብ ድንቅ የሬዲዮ ድራማ ላይ ጎስሽ ሰራው እጹብ ድንቅ ታስታውሳለህ እዛ ላይ ሰራው እንደዚህ አይነት ነገሮች አንዳንድ ጊዜ ይፈጠራሉ በሙዚቃ ውስጥ ከኛ በፊትም ጀምሮ እንደዚህ አይነት ነገሮች ግን ያው ማለት በፍቅር ነው ያው ሁላችንም በተለያየ ከለር ጥሩ ነገር ሰተናል ብዬ እላለሁ እንግዲህ ያን ጊዜ በጣም ወጣት ነበርክ እና ወጣትነት እንደው ከነማን ጋር ያሳለፍከው በጣም ሞስት ኦፍ ጊዜ እኔ ያሳለፍኩት እኔ ላፎንቴን አክሱማይት ባንድ አረጌጋ በዛ ውስጥ እንግዲህ ብዙ ጓደኞች ነበሩኝ እንግዲህ ያው ነፍሳቸውን ይማረው የሞቱም በገነት ያስቀምጥልን ያሉትንም ያው ከነ ሮባና ብሬ ጎስሽ ነፍሱን ይማረው ታምራት ደስታ ማዲ ኃይለ ኢየሱስ ግርማ ያው አረጌጋም ስንሰራ እና ሸብር በላይ እነ ምናሉሽ እነ ገነነው እነ ብዙአየሁ ላፎንቴን ስንሰራ ብዙአየሁ መዝሙር ዮሐንስ ታደሰ ገብሮ የሚባል አለ ለሬዲዮ ስንሰራ አክሱማይት ደግሞ በጣም ሰፊ ነው እንግዲህ ከነጸግሽ ጋር ስንሰራ ብዙ ህይወቴን መስመር የበለጠ ያስኩበት በዚህ አጋጣሚ ላመሰግናቸው ወዳለሁ ሁሉ ጊዜ እንደ መጀመሪያ መብላት ጥሩ ነው እንደ መጨረሻ ሳይሆን እነዚህ እንድደርስ ብዙ ሰዎች አስተዋጽኦ አድርገዋል እነ ብሬ እነ ሮባ ብዙ አስተዋጽኦ አድርገዋል አረጌ ከዛ በተጨማሪ ጸጋዬ እሸቱና ዳይ ጽጌ ይሄ አልበም ሲሰራ በነፃ ነው ባንዱ ይሰራል ምንም ብር ሳላወጣ ሙሉ ባንዱ ዳዊትና ጸጋዬ ነበሩበት ጊዜ አክሱማይት በዚህ አጋጣሚ በጣም አመሰግናቸዋለሁ ለዚህ ምን መድረስ ትልቅ አስተዋጽኦ ነው እና ቀላል ነገር አይደለም እና ከዚህ ሁሉ እና ብዙ ጓደኞች ነበሩኝ እና እንደገና ያ ዘፈን ሲሰራ እንደነ ቢኒያሚር ያለ ደራሲ ነበረ በጣም ጎበዝ አብሮኝ የነበሩ ሙዚቃው ሲሰራ እናንተ ነውራሽ እንደገና ደግሞ እዛ አክሱማይት ባንድ ውስጥ የነበሩ በቴክኒሻንነት በኤሌክትሪሻንነት ያሉ ብዙ ልጆች አሉ እነ ተስፍሽ እነ ዛዙ እነ ሲሳይ ምናምን ብዙ ልጆች አሉ እና እኔ እድለኛ ነኝ እንደነገርኩ በዛ እድሜ ከዛ ተነስተ ከነተሾመ ወልዴ ከነአረጋኝ ወራሽ ከነጸጋዬ እሸቱ ተፈራ ነጋሽ ነፃነት መለሰ
ከነ ኃይለ ኢየሱስ ጋር ከነ ሰማይን ጋር ከነ እዚህ ጋር መስራት በጣም ለኔ ቀላል ነገር አለ። ያለ ምንም አልበም ነው። በጣም ይገርማል። ደስ የሚል ጊዜ ነበር 90ዎቹ አይደል? በጣም የ90ዎቹ ጊዜ በጣም ብዙ ትዝታዎች አሉ። የትም ሲሄዱ ማለት እኔን ነው የሚያስቀድሙት። ይገርማል። እነ ጸግሽም የትም ሲሄድ ያኔ በጣም የሚገርም ነው። እኔ እድለኛ ነበርኩኝ እግዚአብሔር ይመስገን በጣም 90ዎቹ ላይ ያው አንተ በጣም የታወክበት እና የገነንክበት ሰሞን ነው። ብዙ ትዝታዎች እንዳሉ አውቃለሁ። እና አንድ ፎቶግራፍ አገኘሁ 90ዎቹ ላይ የተነሳ ፎቶግራፍ። ይሄን ፎቶግራፍ ታስታውስ? በስማ ይሄ ፎቶ የሚገርም ብዙ አሉ። ኃይለ ኢየሱስ ግርማ አሉ፣ ታዋቂ ድምጻዊ ናቸው። ኃይለ ኢየሱስ ግርማ አለ፣ ሰማኸኝ አለ፣ ቲጂ አለች፣ ሳቂቷ፣ የራሚድስ ባንድ አባላቶች አሉ፣ ሀብታሙ ወጋላ አለ፣ የኢቲቪ ጋዜጠኞች አሉ፣ ሰሚ አለ። ይሄ እንግዲህ 19 ይመስለኛል 95 መስቀል ልናከብር ያኔ ይሄ ፎቶ ማለት ነው። አብሮ በጣም ተመሳሳይ ቀን። ይሄ ምሳ በልተን ለማስታወሻ የተነሳ ነው። አርባ ምንጭ ላይ ሆቴል ያረፍንበት ሆቴል። ይሄም ያው አንድ ላይ ነው። ይሄ ጫሞ ሐይቅ ነው። ይሄ ጀልባ የሆነ ሐይቅ ላይ የሆነ ነገር አጋጥማችሁ አሉ? ምንድን ነው? በጣም ከባድ ጊዜ ነበር። በጣም እግዚአብሔርን ያወጣን የሚገርም ጫሞ ሐይቅ ስራ ከመጀመራችን በፊት የክልሉ እንትኖች ጎብኙ ተብለን ግማሾቻችን ደክሞናል ስንል አንሄድን ምናምን አለና ተነስተን ሄድን። በጀልባ ጥበቃ ተደርጎልን እየሄድን እያለ ጀልባው ልክ አዞ ገበያ ሄደህ ታውቃለህ? ጫሞ አዞ ገበያ የሚባለው ዋና አዞቹ ያሉበት ጋር ጀልባው እምቢ አለ፣ ቆመ። እሺ። ከዛ ሬዲዮ ተደረገና ሌላ ጀልባ እንዲመጣ ተደረገና ሌላ ጀልባ መጥቶ እንጨት ተደረገና ታስሮ እየተጎተተ እዚህማ ደርሰን ሳናይ አንሄድም ማለት። በቃ ይሁንና ትሄዳላችሁ ተባለ። እየተጎተተ መሄድ ጀመረ። ይሄደ ያለ ከኋላ ይዞን የመጣው ባለ ጀልባው ባለቤት ቢዝነሱ ስለቀረበት በጣም ተናዷል እና ይጎረጉራል። ገባ። እኛ ደግሞ እየተዝናናን ይሄድን ነው። ይጎረጉራል። ከዛ ይሄድን ዞሮ ስንል ብቻ የሆነ ነገር ሲፈነዳ ነው ያየነው። ሌላው ጀልባ ላይ ነው ያለነው፣ ይሄኛው ጀልባ ላይ ለካ ሲጎረጉር ይሄ የጀልባ ቤንዚል የምትይዘው አይታት ሞላላ እንትናለች፣ እሷ እንዳለ ፈነዳች ሲጎረጉር ኤሌክትሪክ ፈነዳ። እሺ። ወዴት እንሂድ? ግማሾቻችን ወደ እንትኑ ለመግባት አሰብን። እንዴት? ውሃ ላይ ነው ያለው። ውሃ ላይ ነው። አዞ እንደዚህ ይታያል እኮ አዞ ገበያ ላይ ይህን የሚያክል ረጅም አዞ ነው ያለው። በጣም ከባድ ነው። በቃ ጨው ሆነን እዛ ላይ ከዛ በቃ በረብር በልብስ በምናምን አጠፉት። ጨው ሆነን ወዲያው አዙረዋልን። በቃ ወዲያው አዙረን ጨው እንደሆነን ስንወርድ ራሱ በእግራችን የገባናለን ወደ እንትናችን። እኔ ነፍሴ ነው የሚወጣው እንዴ በቃ በህይወታችን ማረሳው በቃ ነው ማትረሳው ነው እኮ ጠይቀው እኮ አሉኝ። አይገርምም? እግዚአብሔር ነው ያወጣን። በቃ ፊልም ላይ የምናየው ነገር እዛ ጋር ነው ቃፕል ያደርግ። በቃ ይፈነዳል፣ ትሄዳለህ፣ አዞ ነው የሚቀበለ። እንኳን ተረፋችሁ፣ እግዚአብሔር እንኳን ተረፋችሁ። በጣም ይገርማል። እንደው በዛ በጣም ከሚቀርቡ ሰዎች ስለ 3 ሰዎች ተናገር ብትባል ስለነማን ትናገራለህ? ከባድ ጥያቄ ነው። ከሙዚቃ ውስጥ ነው ከሙዚቃ ውጭ? አብሮ አደጎች በወቅቱ በጣም ከምታወዳቸው አብረህ ከሰራሃቸው በጣም ከጥሩ ጓደኞች? እኔ ከሁሉም ጋር ብዙ በጣም ጥሩ ግንኙነት ነው ያለኝ። እንደነገርኩ በጣም ብዙ ትዝታ አለኝ። አሁን እንደነገርኩ መጀመሪያ ከትዝታም ባሻገር ደግሞ በህይወት ላይ ምዕራፍ ያስቀምጡ ሰዎች ከባድ ናቸው። እንዲህ ብዬ መለየት በጣም ከባድ ነው ለልጅ። አለዛኔ ይመርጥልሃል። ብትመርጥም ከባድ ነው የሚሆነው። በጣም ከባድ ነው። ያው ያንተን ታሪክ በደምብ ሳጠና በጣም ቅርብ ከነበሩ 3 ሰዎች መካከል አንደኛው ተስፋዬ ካሳ፣ ሁለተኛው ይርዳው ጤና፣ ሶስተኛው ዳንኤል ቁንጮ። በጣም መምረጥ ስላቃተን የመረጥኩ። በተስፍሽ አልደራደርም። ተስፍሽ በጣም ንገረኝ ስለ 3 ውስጥ ባጭሩ ንገረጻቸው። ተስፍሽ በጣም በስማ በጣም ወደው ጓደኛዬ ነው። ተስፍሽ መካሪ ነው፣ ደግ ነው። ሰው ሲከፋ አይፈልግም፣ ያለውን ነው የሚሰጠው። ነገን ነው ራሱ ያመጣዋል ነው የሚለው እና በጣም የሚገርም የዚህ ውጤት ነው።
ልጆቹም ቤተሰቦቹም ጥሩ ደረጃ ላይ ደረሱት እግዚአብሔር ተንከባክቦለትና ተስፍሽ በጣም በጄኔሬሽን የማይፈጠር ሰው ነው። እኔ እንዲህ ስል ሌላው ሰው ቅር እንዳይለው ይሄ የኔ ምርጫ ነው። በጄኔሬሽን የማይተኩ ሰዎች አሉ በቃ ማትነካቸው። ተስፍሽ በጣም ዘፋኝ ነው። ተስፍሽ በጣም ደራሲ ነው። ተስፍሽ በጣም ኮሜዲያን ነው። ተስፍሽ አንተ ዘፈን ሰጥተው ይሄ ዘፈን ግጥም ብትለው ይሄን ብትለው አስተካክሎ የሚሰጥ ነው። እንዲህ ብትለው እንዲህ የሚል ነው። እንደ ቤተሰብ ደግሞ እንደ ሶሻል ላይፍ አማካሪ ነው። እና ተስፍሽ በቃ በጣም ካጣሁት በጣም ብዙ ሰዎች ተስፍሽ በጣም በቃ ይቆጨኛል። አላወቅነውም እና አልተጠቀምንበትም። በጣም በቃ ልክ ነው። ያው እድሜው እንግዲህ ባጭሩ ነው በጣም በቃ ግን ጥሩ ስም ያላቸው ልጆች አፍርተዋል እግዚአብሔር ይመስገን። አሁን ልጆቹ ደርሰዋል። አሁን ጥሩ ደረጃ ላይ ናቸው። በጣም ሁለት ናቸው። በጣም አወቀ በጣም የተባረኩ ልጆች ጥሩ ደረጃ ላይ ደርሰዋል። ለዩኒቨርሲቲ ማን ደረሱለት? ከዛ በላይ ሄደዋል። ዋው ናይስ። ያው ስራው እስካሁን ደግሞ እኮ ይደመጣል እኮ። በቅርብ አላገኘኋቸውም። አንድ 4 ዓመት 3 ዓመት 5 ዓመት እንጂ እስከዛ ድረስ በጣም እንትን ነበር ይቀርበት ነበር። ልጆች እያሉ አውቃቸው ነበር እና በጣም በቃ እንዴት እግዚአብሔር ባርኮለት አየ። አንዳንድ ጊዜ በምድር ላይ የምትዘራው መልካምነት ዋጋ ይከፍላል። ጸጋዬ ተስፍሽ እያለ የሰጠን ነገር ሲሞት እንኳን ተመልሶለታል። በህዝቡም በሙያ ጓደኞቹ። እሺ ይርዳው ጤናውስ? ይርድሽ ከባድ ሰው ነው። ይርድሽ አብራችሁ ሰርታችኋል? በጣም እኔ ብዙዎቹ ረስተውኛል። ያው ማለት አንዳንድ ጊዜ መርሳት ስለ ያው አንዳንድ ጊዜ የፊትህን ነው ብዙ ጊዜ የምታየው። ኤኒዌይስ በጣም ብዙ ነገር አሳልፈናል ከይርዳው ጋር። አንድ ክለብ ከፍተን 22 ሞንዲያል የሚባል ክለብ ከፍተን በጣም ብዙ ነገር ነው ያሳለፍነው። ይርዳው በጣም ጂኒየስ ነው። ይርዳው ራሱ ፊልም አብሮ ቁጭ ብሎ የሚያይ ሰው ነው ይርዳው አይደል? ይርዳው በጣም ፊልም ያያል። ስልክ ሲጠቀም ለአንተ ይገርምሃል። ይጠቃው በጣም አይምሮ በጣም ብሪሊየንት የሆነ ልጅ ነው። በዛ ላይ ኮሜዲያን ነው። በጣም ድምጻይ ነው። በጣም ዘፈንና እንትን ያውቃል። በጣም ሙዚቀኛም በለው። ኮሜዲያን አልፈልግም ብሎ አሁን ወደ ሙዚቃው ብቻ ነው። በሙዚቃው በጣም ሪች ነው ይርዳው በጣም። አሁን የሚፈልገው ሙዚቀኛ መሆን። ግን በጣም ከባድ ሙዚቀኛ ነው ይርዳው። ትልቅ ተሰጥኦ አለው። እሺ ዳንኤል ቁንጮስ? ዳኒ ደግሞ የባሰ መስኪን ነው። ጓደኛ ነው። በጣም በቃ እምልህ በነገራችን ላይ የዚህ ሁሉ መሰረቱ ካሳንቺስ ነው። ከሙያ ባሻገር ካሳንቺስ የማይረግጥ ሰው የለም። ረግጦ የማይደሰት የለም። በሐዘንም በደስታም የካሳንቺስ ልጅ ሁሉ ያጠገብ ነው። ስትከፋም ስትቸገርም ስታዝንም ስትደሰትም የካሳንቺስ ልጅ አጠገብ ነው። ብዙዎችን ያፈራኩ ነው በጣምና አንተ ኖርህም ሳይኖርህም ካሳንቺስ ትኖራለህ። በደንብ ትኖራለህ። ተዝናንተ እንደፈለክ ትኖራለህ። እና ካሳንቺስ በስማ እና አስረስ በቀለ የነሰራዊት ፍቅሬ እኮ ሰፈር ነው። ታደስ የነብሬ እንደማን ተዘራ የነሻምበል ቢኒያም ማት ስታወጣ ማት አለ እንጂ በጣም ይገርማል። እንደው 90ዎቹ ላይ በጣም ስቴጅ ላይ እንደው ያጋጠመ ገጠመኛል ማትረሳው? ብዙ ነገር ይርዳው በጣም ከይርዳው ጋር ብዙ ታሪክ ነው ያለ። ኤግዚቢሽን ያኔ በጣም እሱ ያኔ አልበሙንም የተወደድንበት ጊዜ ነበርና እኔ ነኝ ይዤው ሄደው ምን ምለው አንዳንድ ነገሮች ምንትንለት ክለብ አብረን ስንሰራ በጣም ማረሳው እሱ ሊረሳ ይችላል። እና የምንቀመጥበት ባክስቴጅ አለ። ባክስቴጅ ይችላል ያው በጣም ክራውድድ ይሆናል እና ዘፈን ተመቶልህ 2-3 ኢንትሮ እስኪመታ አደርስም ማለፊያ ምናምን ስለሚሆን እና ይርዳውን ይዞት ይሄዳል ከፊት ጋርዶቹ ምናምን ያወሩት እና ለካ የሆነች ድብን ታረጋለች። ምን ቆነጠችው እንዴ? እሺ እንደምንም ብሎ እየዘፈነ አንዱን ዘፈን ጨርሶ እንደምንም ብሎ ይመጣል። ከዚህ በኋላ አልዘፍንም ማለት አበደ። በቃ ምንድነው ምን ሙዚቀኞች ልክ አይደሉም አልሰሩልም አላቅም። እኔ የሆነ የሚቆነጥጠኝ ነገር ምንድነው የሚቆነጥጥ አላቀውም። ሁለተኛው ላይ እኔ አብሬ ሄዳለሁ አልኩኝ። እሺ ይዤ ሄድኩኝ። ከዛ እስኪ ዘፈን እዛው አካባቢ ሰዎች ጋር ቆምኩና ይዤ መጣሁ።
የለም አይ ዝም ብለህ ነው አንተ የሆነ ነገር ወቅቱ ነው ምናምን አልኩት። ከዛ በሶስተኛው ራውንድ ሲል ዝም ብዬ ተውኩት እኔ ከሰዎች ጋር ነው። አሁንም አደበመችው እንዴ ምን ፈልጋ እንደሆነ ከዛ አልገባም አለኝ። በቃ ቢለመን ቢሰራ ምን እንደሆነ ልጅቷ ሊገባኝ አልቻለ። ላገኛት አልቻልኩም እኔ ራሴ አላገኘኋትም። በቃ የሴት ቁንጥጫ ነው አለ እሱ ያውቀዋል። ግብን በቃ እንዴ ለየው የሴት እና ይሆን በቃ እንግዲህ ቁንጥጫ እንግዲህ ያውቀዋል። በጣም እንደዚህ ፍፍግ ብሎ ነው ያለው ሰው በቃ ክለብ ውስጥ በጣም ይገርም። በጣም ኮሜዲ ናት ግን እሷ በቃ ወይ ተንኮለኛ ናት ወይ ሙዲዛ አላውቅም በቃ እና በህይወት ያረስነው ይርዳው ጋር ብዙ ገጠመኞች አሉ። ይርዳው በጣም ምልክቱ አለ አሉ እኮ እስካሁን ይኖራል። አይረሳውም። አሁን ቢሰማ ያስታውሰዋል። አይገርም። አሁን ብፌ እናንሳ እስቲ ደግሞ ብፌ እናንሳ። ኦኬ ሁለተኛ ይሄ ብፌሻ ያኛው ተነስቷል። እሺ እስቲ አንሳው እስቲ ብፌውን እስቲ ዛሬ መግበን እስቲ ዘ ብራንድ ኦፍ ማቲያስ ልብሽማ ይላል። ይሄ በጣም ቆንጆ ክሽን አድርገህ የሰራው ዘፈን በጣም ከዶሮ ወጥ ይበልጣል። በጣም የሚገርም ዘፈን ነው። እስካሁን የምሰራበት ዘፈን ነው። አሁንም ደግሞ ቅመሙ ሁሉ በርበሬ ሁሉ ምጥን ተደርጎ ይሰራል። አሁንም ራሱ ቅመሙ ምጥን ተደርጎ እንደገና ተሰራ። ድጋሚ ሰራው። በጣም በህዝብ ጥያቄ እንደገና ሰራሁት በጥሩ ሁኔታ። ልብሽማና ማቴዎስ እኮ ያው ናቸው። አንድ ሳንቲም ሁለት ገጽታ ናቸው። በጣም እንዴ ነው ዘፈንኩ። ይሄ ዘፈን ምንድነው? ምን አነሳስቶ ነው? የማን ዘፈን ነው? መጀመሪያ ማን የሰራው? ዜማ ሱራፌል አበበ ነው። የብስራት ሱራፌል አበበ ነፍሱን ይማረው። በጣም ጎበዝ ደራሲ ነው። አሁን አልበሜ ላይ ሌሎች ዘፈኖች አሉ። ግጥም አማኑኤል ይልማ ነው። አማኑኤል ይልማ እና የዘፈን ብዙ ጊዜ አማኑኤል ሲሰራ ግጥም በህይወት ውስጥ ነው የሚሰራው። አይተኮኑ ዘፈኖቹ ትክክለኛ ታሪክ ይዞ ነው የሚሰራው። ይሄ የእርሱ ታሪክ ይመስለኛል የአማኑኤል ይልማ። ለምን በጣም ተቺ ሆኖ ነው የሰራው ግጥሙን እና እኔም ደግሞ ተቺ ሆኜ ነው የዘፈንኩት። አንዳንድ ጊዜ እንደዚህ ተቺ ሆነ እውነተኛ ታሪክ ያላቸው ዘፈኖች በቃ ይሻገራሉ። ብዙ ዘፈኖቹን ሲናገር ሰምተው ከሆነ ብዙ ዘፈኖቹ ታሪክ አላቸው። ለና አሌክስ የሰጠው ለና ኤፍሬም የሰጠው ለብዙዎቹ የሰጠው ዘፈኖች ለና ጎሳዬ ሁሉ የሰጣቸው ዘፈኖች ብዙዎቹን እሱ ተንተርሶ ነው የሚሰራው። እና አንድ ቀን ጠይቀው ይሄ ራሱ የህይወት ታሪክ ነው እና በጣም በቃ ግጥሙ የሰራው ሱራፌል ነው። ኖ ዜማ ነው ሱራፌል። ግጥም አማኑኤል ነው። ቅንብር አህመድ ተፈራ የሚባል ነው። ስለምንድን ነው የምትሚያወራው? ሽንፈቴ ነው የሚለው። ሁሌ አነሳሻለሁ መች ረሳሻለሁ፣ ጉልበቴ ብርታቴ፣ ድክመቴ ሽንፈቴ ሆነሽ ለህይወቴ። በጣም ከባድ አባባል። አታውቂው አጋዡ የሆነች አለች። በቃ ከባድ አይነበረች ሴት አለች። ከባድ በቃ አታውቂው ዛሬም ለተበደልኩት መበደል ማሳዘን ዛሬም ገላሽ ተላምዶትን መቼን ሰምቶት ይላል። የሌላው ብርቱ ነኝ ያንቺ በሽተኛ ወይ ያገላያድን አርጎኝ መምተኛ ይላል ዘፈኑ። ይሄ እሱ አክተር ነው ሌላ ቦታ ላይ። በሷ ግን ተሸንፏል። ትክክለኛው ፍቅር እሱ ነው በቃ ልክ አንድ የተሸነፈላት ሰው አለ። በጣም በቃ ደግሞ የሚያደንቃት የሚወዳት የሚያደንቃት በቃ ትክክለኛ አፍቃሪ ነው። ትክክለኛ ሰው አፍቅሮ ነው። ዜማ ውስጥ ይበለው ሁሌ አነሳሻለሁ መች ረሳሻለሁ፣ ጉልበቴ ብርታቴ፣ ድክመቴ ሽንፈቴ፣ አያያያያያ ሆነሽ ለህይወቴ። ይሄ ዘንድሮ የሰራው ነው። በ20 ዓመት ልዩነት ምንም ድምፅ እኮ እንደውም አሪፍ ድምፅ ነው። አንድ እግዚአብሔር ይመስገን ታድሷል። ያው ነው በጣም አሪፍ ይመስገን። እስቲ እንደ ወደ ወዲያችን ስንቀጥል እንግዲህ ብዙ ዓመት ያው በ90ዎቹ እንግዲህ ምሽት ክለብ ብዙ አሳልፈሃል አይደል? የምሽት ክለብ ህይወት እንዴት ነው? አስቸጋሪነቱ ምን ባህሪ ያለው? እስቲ ስለሱ ንገረኝ። ምሽት ክለብ ከባድ ነው። ያው ፋታ አታገኝበትም። ትልቁ ነገር ወደዚህ እንድታስብ አያደርግም። ትሰራለህ፣ ቀን ትተኛለህ፣ ሶሻል ላይፍ የለም እና ወደዚህ ሌላ ነገር ውስጥ የለም። ቀን ለሊቱ ነው ለሊቱ ቀን በቃ እና በጣም በቃ እና ገባ ስትሰራ ደግሞ ብዙ ነገሮች አሉ። ያው ከሰው ጋር ትንፋሽ ነው፣ ብዙ ነገሮች ነው የምትሰራውና ብዙ ዲዚ የምትሆንበት ነገር አለ እና ከባድ ነው። ያው ሰው እያስደሰትክ መኖር ከባድ ነው።
ከመሳፍንት ጋር ብዙ ቆይታችኋል። በጣም ብዙ ቆይተናል። ምን ትዝ ይልሃል እዛ? በጣም ብዙ ነገር በጣም ብዙ ነገር። በነገራችን ላይ አዩን የከፈትን ጊዜ በጣም ከተማ ውስጥ በጣም ትልቅ ቤት ነበር። የማይመጣ ሰው የለም። ጋሽ መሐመድ በቃ ካለ እኛን ሳይ አያመሽም ነበር። የሚገርም በጣም እድለኞች ነን። እና ያኔ እኔ በጣም ከፍታ የወጣሁበት ጊዜ ነበር። በጣም ብዙ የተሸለምኩበት ጊዜ፣ ከዛ ላይ ለመጀመሪያ ጊዜ ከአስቴር ጋር ሸራተን የዘፈንኩበት ጊዜ፣ ከዛ ተመርጬ የዘፈንኩበት ጊዜ ነው በጣም። እና አዩን በጣም አረሳውም ከነመሴ ጋር ሆነን። ማቲያስ የቤተሰብ ሁኔታው እንዴት ነው? ትዳሩ እንዴት ነው? ባለቤት አለችኝ፣ በጣም ስማርት የሆነች ደግሞ ልጅ አለችኝ። እና እስካሁንም የቆየሁት በዚህ ነው። የኛ ህይወት ከባድ ነው። በቃ እንደ ሁሉ ነገር ሆና አጠገቤ ሆና እዚህ እንድደርስ ያደረገችኝ እሷ ናት። ፋይናንሻል አይደለም፣ መጥፋት አለ፣ በጣም መጠለፍ አለና ሰው አጠገቤ ሲኖር ቀላል ነገር አይደለም። ቀላል ነገር ይመስለናል። ያውም ከሰውም ደግሞ ሰው የሆነ ሰው ጥሩ ሚስት ስትኖር በጣም በቃ ሰው የሆነ ሰው ማለት በቃ ጥሩ ሚስት፣ ጥሩ ትዳር። ለእሷ ያለ ፍቅር ግለጽ። ዋው ሶሲ ናት። በጣም በጣም በቃ በጣም ወድሻለሁ፣ አከብርሻለሁ። እንደ እናት እንደ እህትም ነው፣ እንደ ጓደኛም። በነገራችን ላይ ሴቶች በጣም አማካሪዎች ናቸው። ማዳመጥ ያስፈልጋል። በሙያ ውስጥ ባይኖሩም አንዳንድ ጊዜ የተሰጣቸው ተሰጥቷል። ሴቶች አለ ሌላ አንድ የተሰጣቸው ፓርት አለ እና ያማክረዋል። አንዳንድ ጊዜ ሌላ ዲሲሽን ውስጥ እንዳትገባ ብዙ ነገሮች በጣም ትጠቅመኛለች በጣምና ህይወቴንም ቀጥ ብሎ እንዲሄድ ስላደረገችው ሶሲ እወድሻለሁ ታውቃለች። በጣም ለሶሲ ልጅ ይቅር እንዳይላት በጣም ስማርት ናት። አፎም እወድሻለሁ። ማቲያስ እወድሻለሁ። ስንተኛ ክፍል ናት? አሁን አራተኛ ክፍል ናት። አራተኛ ክፍል ያሳድጋት። ታስቸግረኛለች ግን። እንዴት? በጣም ሙዚቀኛ ናት። ኧረ እባክህ ያንተን ይዛለች። በቃ እኔ አሁን እያስኳት ትምህርቷን ልትማር ነው እንጂ እኔንም ትበልጣለች። እውነትን ነው። በቃ አንድ ቀን የመሰለሽ እንግዳ ትሆናለች። አይ ቆይ በጣም አንድ ወቅት ወንድሞቼ አንድ ወንድሜ አወጣት ቲክቶክ ላይ አንብሊቨብል ቫይራል ነው የሆነችው። እውነትን ነው። በቃና አንዳንድ ጊዜ መያዝ ያስፈልጋልና ትምህርቷንም እንትን እንዳትል ግን አልጫናትም። ያው ሙዚቃ መሳሪያ እንድትማር አረጋታለሁ እያልክ ዞሮ ውስጥ ካለ ሙዚቃው አይቀርም ምንም። በቃ በጣም ከሚገርም በላይ በቃ ያው ለምሳሌ ቤት ውስጥ ትሬኒንግ አደርጋለሁ። አሁን ገባ እንደ ድሮ እንደኛ ጊዜ አይደለም። ቤት ውስጥ ቁጭ ብለህ የራስን ክላስ ዩቲዩብ ላይ ትማራለህ። በቃ ከኔ በለጠ ነው እሷ የምታጠናው። የሚገርም እዚህ ነው ኮዳዲ እዚህ ጋር እንዲህ ነው የሚለው ትለኛለህ። ታሪክ የተደገመ ነው። አንተ ትምህርት ቤት ነኝ እያልክ እዛ በጣም አሁን መደገም አይቀርም። ያሳድጋት እግዚአብሔር። ግን ያ ፓራል እንታስከለ መከልከል አይቻልም። እንደኛ ዘመን ልጫናት አልችልም። አይ ሙዚቃም የፈለገኝውን ተደብቃ መዝፈን አይቀርም። በጣም ከባድ። እስቲ ምን ፌናንሳ? እሺ ይሄ በዚህ በኩል ያለው እስቲ ይነሳው ይሽከርከር አይደል? ኢንሳይድ አላነሳ ነው። ጠብቄሽ ነበር ይላል። የት ነው የጠበቃት? እባክህ በስመ አብ። ይሄ ደግሞ በጣም የሚገርም ነው። እስቲ ጠብቄሽ ነበረ ምንድን ነው የሚለው? እንዴት ነው የተዘፈነበት ሁኔታ? ጠብቄሽ ነበረ ታሪክ አለው እሱም ራሱ። ትመጫለሽ ብዬ ጠብቄሽ ነበረ፣ መንፈሴን አጽድቼ ገላይን አንጽቼ ጠብቄሽ ነበረ፣ አዱኛ ሰብስቤ አበባ ሳብቤ ጠብቄሽ ነበረ፣ ብትቀሪ ጊዜ መንፈሴን አጎደፍኩ ገላይን አሳደፍኩ፣ ብትቀሪ ጊዜ አበባው ደረቀ አዱኛው አለቀ፣ ብትቀሪ ጊዜ የጣልኩብሽ ተስፋ እኔን ይዞኝ ጠፋ። የማን ግጥም ነው? ያንተ መሆን አለበት። መሴ ልትፈተን ነው። አይ ከሶሲ ጋር ተመሳሰልብኝ አይደለም። ይሄ ግጥም የነፍሱን ይማረው ተባባሪ ፕሮፌሰር የደበበ ሰይፉ ግጥም ነው።
ኦኬ ረስተው ነው እንጂ ታውቀዋለህ። የታተመ ነው ይሄ ግጥም በጣም የታወቀ ነው እና ይህን ግጥም የእኛ ሰፈር ሰው ነው ካዛንቺስ ነው ታውቃለህ ደበበ ሰይፉ እና ወንድሙ እንደውም ዩኒቨርሲቲ አብረን የተማረንና ቤተሰቡን አስፈቅጄ ነው የሰራሁት። ማስታወሻነቱ ለደበበ ሰይፉ ነው እና በታሪክ ስሰማ አንዳንድ ሰዎች ትላልቅ ሰዎች ሳናገር ነፍሱን ይማረው ደበበ ሰይፉ በጣም አፍቃሪ ነበር ይሉኛል እና በአንድ ወቅት በፍቅር ውስጥ ሆኖ የጻፈው ግጥም ነው የሚል ነገር ሰማሁ። አፈ ታሪክም አይደለም ግን ብዙ ሳጣራ እንደዛ አይነት ነገር ነበር እና በጣም በፍቅር ራሱን እንትን እንዳለ ሰማሁ። ከዛ ወንድሙን ስለመቀረው ጠየቁት። አዶናይ ይባላል ፈቀደልኝ። ያን ግጥም ከዜማ ጋር አልብሰን ሰራሁት ሙዚቃውን። ምን ነበር የሚለው? ጠብቄሽ ነበረ አዚሙ እስቲ። በስጋት ሀሳብ ነግዶ አይኔም ሲያይ ማዶ ማዶ እንደጠበኩሽ መሸ መንፈሴም ተረበሸ እንዴት ሊዘጋ በሬ አይንሽን ሳላይ ዛሬ ራሴን ባዝን ጥዬ አልጠፋም ቀረች ብዬ ተረበሸልሽ ወዴ ቀርተሽ እንዳይሆን ጉዴ ቀስሜንም ደጃ ኖሬ እንዳልቀር ተሰብሬ ቤቴም እንደኔው ደምቆ ጠብቆሽ ነበር ጓግቶ ጀንበርም ሄደች በቃ ከተስፋዬ ጋር ጠልቃ ይላል። ዜማው ማን አንተ? ዜማው እኔ ነው። ግጥሙ ሳሚ ሎሬት፣ መነሻ ግጥሙ የደበበ ሰይፉ። አንድ ፎቶግራፍ እንይ። የተከበሩ ክቡር አምባሳደር ማቴዎስ ተፈራ። አመሰግናለሁ። አይ ተከበሩ እንኳን ተወግድ የተከበሩ ለነፍሳችን ነው የምንንቀሳቀሰው። አምባሳደር ማቴዎስ ተፈራ በጣም ብዙ ጊዜ በጎ አድራጎት ስራ ትሰራለህ። እሞክራለሁ። ለራሱ ነው። የት አምባሳደር ስትሆን ይሄ አሁን የመጨረሻ ቶራ በጎ አድራጎት ድርጅት የሚል አለ። በህፃናቶችና በእናቶች ላይ የሚሰራ በጎ አድራጎት ነው። ለዛ በጎ አምባሳደር አድርገው መርጠውኝ አደራውን ስቀበል ነው። መቼ ነው የጀመርከው የኔ በጎ አድራጎት ስራ? ምንድነው የሚገፋህ ነገር? በጣም ብዙ በጎ አድራጎት ላይ ይሳተፋል ይሉኛል። መጀመሪያ የጀመርኩት በጎ አድራጎት በኢትዮጵያ ልቡናን ህፃናት መርጃ ማዕከል ነው ከነ ዶክተር በላይ ጋር። እዛ ነው መጀመሪያ የጀመርኩት መሳተፍ የጀመርኩት። ያኔ ማዕከሉ ሲገነባ ለማዕከሉ አንዳንድ አስተዋጽኦ ለማድረግ ትኬት በመሸጥም ለህፃናቶቹ በፊት ወደ ውጭ እየሄዱ ነበር የሚታከሙት። ማዕከሉ ሳይገነባ እነዛን የሚረዷቸውን ተቋማቶች ምስጋና በማቅረብ አጭር ያለ ዶክመንተሪ በመስራት ከነሱ ጋር ብዙ እንቅስቃሴ በማድረግ ከዛ ነው የጀመርኩት። ከዛ በኋላ ደግሞ የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት አምባሳደር ነኝ። አሁንም እዛ አምባሳደር ነኝ። አሁንም ይሄ ደግሞ ሶስተኛ ነው እንግዲህ ባለን አቅም ባለን ሰዓት እንደዛ የምሰራው። እንዴት ነው በጎ አድራጎት መስራት? ምን ያስደስታል? በጣም ያስደስታል። ሰው ሲደሰት ማየትን የሚያክል ነገር እኮ የለም። ለመስጠት መሰጠት ያስፈልጋል እና ለምሳሌ አሁን የልብ ህሙማንን ብትመለከት ሄደ ህፃናቶቹ እነዛ ገና አፍ ያልፈቱ ህፃናቶች በልብ ተሰብረው ስታይ ምን ያህል እናንተ ጠጠር መጣል ከቻልክ ምን አለበት? አሁን ስትመለከት ሀገራችን ውስጥ በኩላሊት የሚያዙት ሰዎች አሁን በጣም ወጣቶች ህፃናቶች ናቸው። ሄደህ ስትመለከት ዲያሊሲስ ለማድረግ አቅማቸው እዛ ተቋሙ ጋር መጥተው ሲያለቅሱ ስታይ ለነዚህ አንተ ትንሽ ምኖሮ ለነዚህ ማድረግ ብትችል ምን ይጎዳል? እነዚህም ደግሞ ህፃናት ያሳድጋሉ። ለነዚህ የሚያቅም ብታደርግ ምንም የሚጎዳ ነገር የለም። እንደው ከበጎ አድራጎት ጋር ስራ በተያያዘ ህብረተሰቡ ማወቅ አለበት የምትለው ነገር ካለ መልዕክት ማስተላለፍ ይችላል። በጣም እንግዲህ እንደ ባህላችን እንደ እምነታችን መተጋገዝ የኖርንበት ያለንበት ነው። አሁንም የኢትዮጵያ ህዝብ ደግ ነው። በተቻለው አቅም ካለው ላይ ሳይሆን ከሌለው ላይ
መስጠትን መልመድ አለበት። እግዚአብሔርም የሚቆጥረው እንደዛ ነው። መበለቷ ሴት ከሌላት ላይ ነው ያለኝ ይሄ ነው ብላ የሰጠችው። እነሆ እቺ ሴት ከሁላችሁም ብዙ ሰጥታለች አለ ክርስቶስ። እና ካለን ላይ ሳይሆን ከሌለን ላይ መስጠት መቻል አለብን፣ መርዳት መቻል አለብን። በሁላችን ያን ነገር የምንሰጠው በነገራችን ላይ ለራሳችን ነው። ነገ የምንሰጠው ነገር ለማን እንደሆነ አናውቅም። ለራስ ነው። ለወንድምም፣ ለእህትም፣ ለአክስትም፣ ለአጎትም፣ ለጓደኛም ሊሆን ይችላል። ስለዚህ ሁላችንም ባለን አቅም በያሉት በጎ አድራጎት የየራሳችንን አስተዋጽኦ እንድናደርግ በዚህ አጋጣሚ መልእክቴን አስተላልፋለሁ። እንደ በጎ ነገር ስታነሳ አንድ ፎቶግራፍ አግኝቼ ነበር ያንተ። ይህን ፎቶግራፍ ታስታውሳለህ? በስመ አብ ያለብህ ሾው እንግዳ ሆነ የነበር ሰዓት በጣም ደስ ይላል። በጣም በነገራችን ላይ ብዙ ጊዜ በጣም የምከፋበት ነገር የሰሩ ሰዎች ብዙ ጊዜ በቃ ሄዱ ነው። እኛ ሀገር ሌላ ሀገር ስትመለከት በጣም ትልቅ ነገር አላቸው ማለት በገንዘብ አይደለም፣ ሲታወሱ ይኖራሉ። አለብኝ እኔ እናንተ ለተቀመጥንበት ሌላውም ለተቀመጥንበት የኢንተርቪውና የቶክ ሾው ፕሮግራም ፈርቀዳጅ ነው። እኛ እንድንታወቅ ስፔሻሊ በእኛ በዘጠናዎቹ ያለን በሙሉ ከከሌ ያለለም እንድንታወቅ ትልቅ አስተዋጽኦ ያደረገ ነው። እንደገና በዛ ዘመን የተረሱ ሰዎችን ሰርተው የወደቁ ሰዎችን ታሪክ የሰሩ አገር የረሳቻቸውን ሰዎችን አንስቶ የሚረዳ አንስቶ የሚመግብ ትውልድ ደግሞ እንዲያድግ ወጣቶችን በማበረታታት ያለብኝ ዘርፈ ብዙ ነው፣ ተነግሮ አያልቅም። እና አሁን እንደውም ምንም ሁላችንም የምናየው ነገር ነው። ለምሳሌ አሁን እኔ እዚህ ጋር ስጠራኝ ለምን ጠራኸኝ፣ ለምን ጋበዝከኝ? አትሊስት የምናገረው ነገር ሊኖር ይገባል። አንተም የምትጠይቀኝ ነገር ሊኖር ይገባል። ምን ሰርቼ ነው እኔ አንተን ላናገር የምችለው? አንተስ እኔ ምን ስለሰራው ነው መተህ ልታቀርበኝ የሚገባው? የሆነ ነገር ማስተላለፍ መቻል አለብኝ። መድረኩ ስለተገኘ ብቻ የሆነ እውቅና ስለተገኘ ብቻ መተህ ትውልድን የሚበርዝ ትውልድን የሚያበላሽ ነገር፣ ትውልድን የማይቀርጽ ነገር፣ ባህል እምነትን የሚያጠፋ ሃይማኖትን የሚያጠፋ ነገር ማስተላለፍ በጣም እየተለመደ ነው። በዚህ አጋጣሚ ይህን መልእክቴን ማስተላለፍ ፈልጋለሁ ረግጬ በደንብ እና በዚህ ሙያ ላይ ያሉ ሰዎች ሊያስቡበት ይገባል። ስትጋበዝም ደግሞ ምን ይዘህ ነው የምትጋበዘው? ምን ለማስተላለፍ ነው የምትወጣው? እሺ ተጋበዝክ ይሁን እንግዲህ ታዋቂ ሆንክ በምንም ነገር፣ ግን አትሊስት ልጆች አሉ የሚመለከቱ፣ ህፃናቶች አሉ፣ ትውልድ አሉ፣ እምነት አለ፣ ባህል አለ፣ ወግ አለ። የመጣንበት ብዙ ነገር እየተበላሸ ነው ያለው፣ ትውልድ እየጠፋ ነው ያለው። ስለዚህ ኃላፊነት ሊሰማን ይገባል። ለዚህ ነው እንደናለብኝ አይነት ሰው ራዕይ ያለው ሰው ትምህርት ሊሆን ይገባል፣ ልንማርበት ይገባል፣ ሊነሳ ይገባል። ጥሩ በጎ ነገር አድርጓል። በጎ ነገር አድርጎ ብዙ ሰዎችን ረድቶ ነው ያለፈው። በቃ በጣም ምንም ይሄ ልክ እንደው በቃ ምን ልበለ እንደ ገዳም ስራ የሰራ ሰው ነው እኮ አለብኝ። አንዱ የበጎ ፍቃድ አምባሳደር ነበር እሱ የድሆች በጣም እንጂ የድሆች ብቻ አይደለም። ይኸውልህ መሲ በሙያ ውስጥ በተለያየ ሙያ ውስጥ ሰርተው አሁን እዚህ ጋር ከኔ ጋር ሪመምበር የቀረበችው ፖሊስ አሽከርካሪ ናት፣ የታወቀች በጣም ጎበዝ አሽከርካሪ እና በተለያየ ዘርፍ ውስጥ ያሉ ክብር ሊሰጣቸው የሚገባና ሊረዱ የሚገባ ሰዎችን ያወጣ ሰው ነው። ላለበሽው ክብር ይገባዋል። ቆሜ ነበር እሱ ማመስገን የነበረብኝ። አለብኝ ለሁላችን መሰረት ነው። በጣም በፌንዳንሳ እሺ በፌንዳንሳ ያው እስቲ አራተኛው ዛ ይሄ ነው አይደል? እስቲ ስላማስ ነው። ዝም አልልም ነው። እስቲ ምንድነው? ዝም አልልም ነው። እናገራለሁ ነው። ገብቷል እኮ ይሄን እናገራለሁ። አልልም ነው የሙዚቃው እንትን። እስቲ በጣም ቆንጆ ዘፈን ነው የዘፈን። ምንድነው የምትናገረው? እስቲ ይሄ ድርሰት የዓለማየሁ ደመቀ ነው። ዓለማየሁ በጣም ብዙ ነገር ሰርቶላል ማለት ነው። አሁን አልበሜ ላይ ብዙ ስራዎች የሱ ናቸው። በጣም ጎበዝ ደራሲ ነው። በጣም ለሙዚቃ የተሰጠ ሰው ነው። ዝም አልልም ይህን እያየው ዝምታዬንም ጥያለሁ፣ ካላወሩት ውሎ ሲያድር ጥላቻን ነው የሚያበቅል። እስቲ ቁጭ በይ እናውራው ይሄን ጉዳይ የካብነ ሁሉ ሲናድ ቆመን ከምናይ እና ቅኔ ነው እና
እንመካከር ነው። በጊዜ ቤቱ ሳይናድ ሳይፈርስ እንመካከር፣ እንወያይ፣ መስመር እናስይዘው ነው እና በጣም ቆንጆ ሙዚቃ ነው። ከሙዙ ካሳ ነው የሰራው። የዓለማየሁ ደመቀ ዜማ ነው። ሙሉ ባንድ ነው። እነ ክብረት እነ ዳይ ጽጌ ቤዝ የገባበት ቆንጆ ስራ ነው። በጣም የተወደደ። መቼ ዘፈንከው ነው? አንድ 4-5-6 ዓመት ሳያልፈው ይቀራል። ወጣ አቋርጠን እንደጀመርኩ ሲንግል ነው የለቀቀው። ሲንግል ነው የለቀቀው እንጂ ባለሙ የተካተተ አይደለም። ሲንግል ነው። እስቲ ሰምቼው አላውቅም። እስቲ ታንቆራቆር። ዝም አልልም የንያየው ዝምታዬንም ጥያለሁ ካላወሩት ወሎት ሲያድር ጥላቻን ነው የሚያበቅል። እስቲ ቁጭ በይ እናውራው ይሄን ጉዳይ የካብነው ሁሉ ሲናድ ቆመን ከምናይ በልመና ፍቅርን በልመና ላጸናው መጣሬን እወቂልኝ ተረጂልኝ እወቂልኝ ዛሬ። የማን አድናቂ ነህ አንተ? የግጥሙ ነው የዜማ አድናቂ ነህ? በጣም ሚስብ የትኛው አይዲያ ፈልጋለሁ በጣም ግን ዜማ ነው የሚገዛኝ። ዜማ በጣም ብዙ ጊዜ የሚታወቁት ድምፃውያን ናቸው በዘፈን ውስጥ። እንግዲህ ተሰርቶ የብዙ ሰዎች የድካም ውጤት አይደል? በጣም ብዙ ጊዜ ከጀርባ ያሉ ሰዎችን ድጋም እንዴት ትገልጸዋለህ? በጣም ከባድ ነው። ለምሳሌ አሁን በቀላሉ ከደራሲዎቹ ብትጀምር፣ ለምሳሌ አሁን ይህን ስራ ለመስራት እኔና አለማየሁ ወይም እኔና አማኑኤል በጣም ብዙ ጊዜ የተጋጨንበት የተፋተግንበት ብዙ ነገር አለ። ይሄ ግጥም እዚህ እስኪመጣ ድረስ ሌላ ግጥም ነበረ ወይ ዜማው ሌላ ነበረ። እንደገና ከመሃል እየወጣ ሌላ እየገባ ልክ በደንብ ልብስ ሰፊ እንደሚሰፋው ሰፍቶ እስኪጨርስ ድረስ ቀላል አይደለም። ከዛ ደግሞ ወደ ሙዚቃ ቅንብር ውስጥ ደግሞ እሱ ደግሞ ሌላ ከባድ ነው። ደራሲው ደግሞ ምን ይፈልጋል መሰለህ? ሙዚቃው እና ድርሰቱ ስፍት እንዲል ይፈልጋል። ቁጭ ብሎ ነው አብሮ ቅንብሩ ላይ ገባ አብረ ሰርተ ብዙ ነገር አለ በጣም እና ብዙ ጊዜ ከጀርባ ያሉ ሰዎች እንትን ላይ ፎከስ አይደረጉም እንጂ ትልቁ የጀርባ አጥንት እነሱ ናቸው። አሁን እኮ ነው በክሬዲት መጻፍ የጀመረው በቅርብ ነው እንጂ ድምጻዩ ነው የሚጎላውም የሚጠቀመውም እሱ ነው። ብሶ የደከመበት ነው። ብሶ ድካም አለ። ኦኬ እስኪ እንደው ወደ ላይፍ ስታይልህ እንምጣና የኑሮ አኗኗር ዘይቤ እንዴት ነው አንተ? አሁን የኑሮ አኗኗር ዘይቤ ማለት በፊት ከነበርኩበት ውጪ ነኝ በብዙ ነገሮች። በጣም ራስን ማዳመጥ ጀመር። ራስን አንዳንዴ አስቸኳይ ስብሰባ ሲጠራ የት ጋር ነኝ፣ ወዴት ነኝ፣ እንዴት ነኝ፣ ወዴት ነው የሚሄደው የሚባለው ነገር ሲመጣ ቆም ማለት ጀምራለህ እና ከነበርክበት ቅርጫት ትወጣለህ። ሌላ ነገር ውስጥ ነው የምገባው። ብሶ ስፔሻሊ ላይፍ ሲጀምር ላይፍ ውስጥም ሆነ ግን መውጣት ያለብን ብዙ ነገሮች አሉ። መቀናነስ ማውጣት ያለብን ብዙ ነገሮች አሉ። ራሳችን ብዙ ሶሳይድ የምናደርግባቸው ነገሮች አሉ። ገባ የስራው ባህሪም ብዙ ነገሮች አሉ እና ራስን የላይፍ ስታይል መቀየር ያስፈልጋል ለለውጥ። ምንድን ነው የምትወደው ምግብ? እኔ ብዙ ጊዜ በፊት አሁን ምግቦች ቀያይር ያለው የሚገርመ የምጠቀማቸው ብዙ ነገሮች ፈሳሽ ነው። ፈሳሽ ስለ የጁስ ዘሮች የቅጠል ዘሮች ምናምን ብዙ ጊዜ የምጠቀመው። ዶሮ ወዳለው ግን ክትፎ ወዳለው ግን ብዙ ጊዜ አሁን የምጠቀመው ፈሳሽ ነው። ሰውነት አሁን ተስተካክሏል። የጁስ ዘሮች ነው የምጠቀመው ብዙ ጊዜ። እሱንም መርጬ ነው የምጠቀመው። ከሻይም ራሱ ዘር መርጬ ነው የምጠቀመው ከሻይም አይነት። ምን አይነት ልብሶች ማዘውተር ትወዳለህ? እኔ ያው ቀለል ያለ ነገር ደስ ይለኛል። ጂንሶች፣ ጂንስ ቲሸርት ያው ቦታው እንደሚመጥ ነው። ስለምትወድ ብለህ የምትመጥንበት ቦታ የተቀደደ ጂንስ አድርጋ አትሄድም። እንደ ቦታው ነው የምትሄደው እና ግን በብዛት እንደዛ ነው የምወደው። ያው ብዙ ጊዜ በምን ታሳልፈው? ብዙ ጊዜ የማሳልፈው ያው የቤተሰብ አንዳንድ መሰራቸው ከቤተሰብ ጋር መሰራቸው ስራዎች አሉ። ህይወት አሁን አጭር ነው እኮ ሰዓቱ። የሚገርምህ እኮ
ጠዋት ትነሳለህ፣ ልጅህን ትምህርት ቤት ታደርሳለህ። ከዛ ትመለሳለህ፣ 1-2 ቀጠሮች ይኖረዋል። እናትን ሄደህ ታያለህ ምናምን። ከዛ ደግሞ ሶሻል ላይፍ አንድ ቀጠሮ ይኖርሃል። ከጓደኛ ጋር የሆነ ነገር ትገናኛለህ፣ ወይ ለቅሶ ይመጣል፣ ወይ ሰው ትጠይቃለህ። ይሄ እንዳልኩ የማህበራዊ ስራ የበጎ አድራጎት ስራ አለ፣ አንዱ ጋር ትሄዳለህ፣ እንዲህ ትላለህ። ቀኖቹ ሳታውቃቸው ነው የሚሄዱት። የቤተክርስቲያን ጉዳይ ይኖራል፣ ገባ በመጠኑም ቢሆን ትሰጣለህ ጊዜ። መሰብሰቢያ እሱ ነው መጨረሻ። እድር አለ? እድር የለኝም። የኔ እድር ያው እንዳልኩ በጎ አድራጎት ውስጥ ነው። እቆብስ? እቆብም የለኝም። ስፖርት ትሰራለህ? ስፖርት እሰራለሁ፣ ግን ሞር እኔ ሩጫና ወክ ነው የምሄደው። ከትንፋሽ ጋርም ከምን ጋርም ወክና ሩጫ ሄዳለሁ። ጂምም አንዳንዴ ይገባለሁ። በፊት የፀጉር አቆራረጥ ምናምን ድሬድ ነበረ፣ አሁን ደግሞ ጎፈሬ? ድሬዱ ብዙ ጣጣ አምጥቷል። ድሬዱ ተሰናብቷል። አሁን እንደ ድሮ ጎፈሬ ነው። አልመለጥክም? አይ ገና ነኝ፣ ትሪትመንት ላይ ነው። ድሬድ ስትሆን ብዙ ጊዜ ብዙ የምትጠቀማቸው ኬሚካሎች አሉ። እነሱ ብዙ ጊዜ ፀጉርህን እና ትንን ይጎዱታል። በዛ ትሪትመንት ላይ ስላለው ነው። ኮፍያ ስታረግ ትንሽ የመለጥክ መስሎኝ ነበር። ብዙ ሰው እንደዛ ይላል አይደል? በጣም ምንድን ነው በነገር ላይ ፀጉር መመለጥ ችግር የለውም፣ ውስጥ አይመለጥ። ትክክል ነው። ገባ? የሰው ልጅ አካሉ ሊጎዳ ይችላል፣ ፀጉሩ ሊመለጥ ይችላል። ውስጥ ከተመለጠና ውስጥ ከተጎዳ አከተመለ። ውስጥን ነው መጀመሪያ ማዳመጥ ያለብን። ብዙ ሰው ገባ። አንዳንድ ጊዜ አልኮል ምን ያደርጋል መሰለ? ሰውነትን በጣም ያሳምረዋል፣ ያወፍረዋል። ኢንተርናሊ ግን የለም፣ ቀፎ ነህ። ብዙ ጊዜ ይሄ ነው ገብቷል። እና ከሌን እንዲያይቸው አምሮበት ወደቀ ሲባል ወደቀ ነው። ገብቷል። እኛ በተፈጥሯችን ቼክአፕ አናውቅም፣ ውስጣችንን አናዳምጥም። ይሄ ያደግንበት የመጣንበት ነው። እና የሰው ልጅ ትልቁ ነጥብ ውስጥ አይመለጥ። ዋናው ነገር ውስጥን መጠበቅ ነው። ምንድነው አጠቃላይ በህይወት የምትወደው ነገር? በህይወት የምወደው ነገር እንዳልኩ ሰው ሲደሰት ማየት ደስ ይለኛል። አብሶ በዚህ በበጎ አድራጎት አካባቢ የማየው ነገር በጣም ብዙ የሚረብሸኝ ነገር አለ። በጣም ብዙ በቃ ብችል ብዬ የምላቸው ብዙ ነገሮች አሉ። በቃ የሚያስደስተኝ እግዚአብሔር ፈቅዶ ብችል ብዙ ማቅዳቸው ነገሮች አሉ። ያድርሰን ያሳልኛው። በጣም የምጠላው ነገር የምጠላው በህይወት በሰው መንገድ ላይ መቆም በቃ በጣም በቃ ለአንተ ላልሆነ ነገር ሰው ላይ የምታደርገው ነገር በቃ በሰው መንገድ ላይ መቆም። የኔን ማንም አይበላው፣ ያንተን ማንም አይነካው። መጠፋፋት፣ መጠላለፍ። እሺ ትልቁ ምፌናንስ መጨረሻው ትልቁ ምፌነሳ አንሳው እንደ አንሳው አንተ እስካሁን ይሳነሳ ነበር። እንደዋዛ አንድ ፎቶግራፍ አይቻለሁ። ፎቶግራፍ ላሳይ እንዴ? እስቲ ታይስ ይሄ ፎቶግራፍ ከተማችን ናየው። ዝም ብዬ መቼ ነው የወጣው? ቅርብ ጊዜ ነው። ምን እያየህ ነው? እባክህ በመነጽር በሙሉ ከተማችን አካባቢያችን አዲሷን አዲስ አበባ አዲሷንም የድሮዋንም ምንድን ነው እንደዋዛ? እስቲ የዘፈንክበት እንደዋዛ ባይመለስ የድሮ ትዝታችን ያደግንበት ቀያችን ግን አይጠፋም፣ እንደቀላል ያሳለፍነው ፍቅራችን ነው። ጋሽዬ ትዬ ሲጠሩን አቤት ሲልኩን ወዴት አድገንሉን ቤት እንደ እህት ወንድም ሳይለየን እምነት አድገን በአንድነት ኖረናል የእውነት። ጋሽዬ ትዬ ሲመርቁን ቀልብ እንዳናጣ ሲመርቁን ተቀብለናል ዝቅ ብለን አሜን ብለን የሚል ነው ዘፈኑ ሐሳቡ። እና ምንድነው ትውልዱ ያለውን ያደግንበትን ይሄ ስቴት ይሄ ባህል መጥፋት የለበትም። እኛ ካሳንቺስ ማንም ሰው ሲመጣ ከየትም ይመጣ ሙስሊም የለም ጴንጤ የለም ምን የለም ማንም ይሁን ሰው በሰውነቱ ይከበራል ይኖራል። የሚፈልገውን ስራ ይሰራል፣ የሚፈልገውን ይበላል፣ የሚፈልገውን ይጠጣል። የእንትና ቤት ስናድግ የከሌ ቤት የእንትና ሃይማኖት የሚባል ነገር የለም። ስናድግ ለጎረቤት ተልከን የጎረቤት ሰው ቆንጥጦን አሳድጎን ነው። ስለዚህ ይሄ እሴት ይሄ ባህል ይወግ እየጠፋ ነው እና መጥፋት የለበትም። ይሄ እነዚህ ባህልና ወጎቻችን በጣም በብዙ ነገር እየተበረዙ ነው።
እና ይሄን ነው የሚያመላክተው ነውና ያደግንበትን የኖርንበትን ካሳንቺስ ምን ትዝ አለኝ በጣም ካሳንቺስ እንግዲህ በጣም አሪፍ ሰፋይ ነበር ምን ትዝ ታለ ካሳንቺስ በጣም እንጂ ልጅነቴ ሁሉ ነገሬ በጣም በቃ ምን ከትምህርት ቤት አንስተ እስከ ሳንቲም ተደብቀ ወስደ ብስኩት ገዝተ ሻይ ቤት ገብተ ከዛ በኋላ እዛው አድገን በትልቁ ልጅ ሆነ አንድ ብር ሲሰጥ የምትደሰተው ስሜትና በኋላ 10 ብር 100 ብር እያገኘ ስትሄድ የምትሄደው ነገር በዛው ልክ ፍላጎት እየጨመረ ነውና በዛው ልክ ካሳንቺስ ላይ ነው ሁሉ ነገር ያየዋት ተወልጄ ያደኩበትና እና ካሳንቺስ ፍቅር ነው ፒያሳም ፍቅር ነው ልደታም ፍቅር ነው ሁሉም ጋር ፍቅር ነው በነገራችን ላይ ይሄ አሁን የዘፈንኩት ለካሳንቺስ ብቻ አይደለም ደሆል ለከተማችን ነው የዘፈንኩት አዲስ አበባ ብንለያይም ብንርቅም ከቀያችን ልባችን ግን አይራራቅም ብንለቅም ከቀያችን ቀልባችን ግን አይራራቅም ያ ፍቅር አለ ያ ፍቅር መጥፋት የለበትም ነው ዋናው ዓላማ እስቲ በዜማ ዜማዋ ይሄን መቼም እዚህ ዘፈንልኛለህ ዛሬ በዘፈን አለኩኝ ዛሬ እዚህ ዘፈነዋለህ ይሄን እንዴ ዘፈነዋለሁ ማዜማው መጀመሪያ እስቲ አይመለስ የድሮ ትዝታችን ያደግንበት ቀያችን ግን አይጠፋም በቀላል እንደ ዘበት ያሳለፍነው ፍቅራችን ጋሽዬ ትዬ ሲጠሩን አቤት ሲልኩን ወዴት ታዘን ሁሉም ቤት እንደ እህት ወንድም ሳይለየን እምነት አድገን ባንድነት ኖረናል የእውነት ጋሽዬ ትዬ ሲመርቆን ቀልብ እንዳናጣ እንዳይርቀን ተቀብለናል ዝቅ ብለን በልጅ አንደበት አሜን ብለን ይላል ልጅነቴ የሚለው ዛኝ ዘፈን ነው እንደዛ ነው እንደው መጨረሻ እዚህ ያው ይሄ እንደዋዛን ተዘፍንልናለህ ከዛ በፊት ግን ብፌውን ከመመለሳችን በፊት አንድ ጥያቄ መጨረሻ ጥያቄ ልጠይቅና እንደው ለወጣቶች የምትመክረው አዲስ ሙዚቃ ለሚጀምሩ ለአጠቃላይ የምታስተላልፉ መልእክት ካለ እንግዲህ እኔም አሁን ያው መካሪ ሆኜ አልካልክ እንጂ እኔም ገና ነኝ ሁሌ በነገራችን ላይ በሙዚቃ ሁሌ አልቅም እየተማርክ ነው የምትሄደው እዚህ ደርሻለሁ ይሄን ያህል እውቀት አለኝ ይሄን ያህል ታለንት አለኝ የምትለው ሙዚቃው ላይ የምታሳድገው ነው ግን እንደኔ እኔ ባለፍኩበት እንዳያልፉ ደስ ይለኛል ሁሉ ጊዜ ቅድሚያ ለሙዚቃ ለክብር ቢሰጡ ገንዘቡም ሁሉ ነገርም ይመጣል ሁለተኛ ታላላቆቻችን ብናከብር ይሄን ስታደርግ ከዛ በኋላ ራስን ታስከብራለህ ራስን እግዚአብሔር ያከብራል በመጀመሪያ ማክበር ነው ጥበብ ከምንም ነገር ትበልጣለች ይላል መጽሐፍ ቅዱስ ከጥምዝምዝም ወርቅ ከቀይ እንቁም ትበልጣለች ይላል ጥበብን ግን ስታከብራት ካከበርካት ታከብራለች ስለዚህ ጥበብ ማክበር ማለት በጥበብ ውስጥ ያለውንም ሰው ጥበበኛውንም ማክበር አለብህ አለዚህ አላዋቂ ነህ አንተ ስለዚህ ትልቁ ነገር ትንሽ ነገር አግኝተን መኮፈስ ሳይሆን ያገኘነውን ነገር ሰዎችን እያከበርን እንዲባረክልን መሄድ ነው የሚለውን ነገር ነው እንደኔ ሐሳብ መሰጠው መምከር ብቁ አይደለም እኔም ራሴ ገና ሁልጊዜ ያለፍኩባትን የተሳሳትኩበትን መንገድ ነው ለመናገር ብዬ ነው ጥሬና ከበለዚህ ሲሮ ሰተገኝታ ነው ማመሰግነው ማቲያስ በጣም አመሰግናለሁ በዚህ አጋጣሚ እንግዲህ በፊትም አሁንም አጠገብ ያላችሁ ወዳጆቼ ጓደኞቼ ቤተሰቦቼ ማመስገን ስም መጥራት በጣም ከባድ ሊሆን ይችላል ባለቤቴና ልጄን አመስግኛለሁ ታናሽ ወንድሜ እስኪያስ ተፈራ በጣም ወዳጅ ወንድሜ ናቲ ፊሎፒያ በጣም ጓደኛዬ እንደ ታላቅ ወንድም እንደ ሙዚቃ ባለሙያ አጠገብ ሆኖ አሁንም የሚያበረታታኝ የሚያግዘኝ ትልቁን ዳይጽጌ በጣም አመሰግናለሁ በዚህ ስራ ላይ ተሳተፉት እነ ማርበን እና ማኔ ሊልማ ከዚህ በፊት አብረውኝ የሰሩት የአክሱማይት ባንድ አባላት በሙሉ አሁንም አብረውኝ እየተሳተፉ ስራዬን እየሰሩ ይላሉ እነ በረከት ተስፋዝጊ አሁንም ሌላ ሙዚቃ የሚሰራልኝ ሙዚቀኛ ነው እነዚህን ሁሉ በጣም አመሰግናለሁ እናንተንም አክብራችሁ ይገባዋል እዚህ ጋር መልእክት ሊያስተላልፍ ይችላል ብላችሁ ጠርታችሁ ስለጋበዛችሁኝ ከልብ በቴሌቪዥን ጣቢያውና በመሴ ሾው አመሰግናለሁ እግዚአብሔር ያክብርልን ከዚህ በኋላ ትልቁ ነገር ግን ሀገራችንን ሰላም ያድርግልን ሰላም ሲሆን ሁሉ ነገር እና ሰላም እንዲኖር ሁላችንም የራሳችን አስተዋጽኦ እናድርግ
እንፋቀር እንዋደድ። ያው አንተም እንግዲህ በዚሁ ማሳሰብ ወደው እንደው ያው በተለያየ በሐዘንም በህመምም ርቀሃል፣ ግን ከዚህ በኋላ በተቻለ መጠን አትራቅ። ሙዚቃው በቃ ገብታል። ከዚህ በኋላ አርቅም፣ አትጥፋ። አሁን ምን መሰለህ አንዳንድ ጊዜ ለበጎ ነው። አንዳንድ ጊዜ እግዚአብሔር ሊከልልህ እኮ እስር ቤትም ያስገባሃል። ልክ ነው። ገባ ከሆነ ነገር ሊሰውረ ሲል ያስቀምጣል። የጥሞና ጊዜ ነው እና አንዳንድ ጊዜ ለምን ሆነ ብለን እንላለን እኛ ስለምን ታለው፣ ግን ምክንያት አለው። ስለዚህ ለበጎ ነው። አልጠፋም። ከዚህ እግዚአብሔር ጤና ጤና ይስጠን። እንፈልጋለን። ሰላም ይስጠን። ብዙ ይፈልጋል። እሺ አመሰግናለሁ። እንግዲህ ተመልካቾቻችን የዛሬው መሴ ሾው ይመስል ነበረ። ሳምንት በሌሎች እንግዶች ጠብቃችኋለሁ። በጣም ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እስከ ሳምንት መልካም ሳምንት ይሁንላችሁ። እወዳችኋለሁ። ሰላማችሁ ይብዛ።